ማታ መሰለኝ ግን ማታ ይሻላል። ይሄ ሰዓት እኮ ራሱ እኔ እንጃ ሰው ያለ ራሱ አይመስለኝም ነበር። ስንት ሰዓት ጋይስ? በኢትዮጵያ ይኸውና በኢትዮጵያ ማታ ላይ ወይ ቅዳሜ ሁሉም እረፍት ስለሆኑ ቅዳሜ ሁሉም ሰዎች እረፍት ናቸው። ገባክ? ላይክ ሁሉም ከስራ ምንትን የሚቀም ላይክ ስራ ማይኖር አሁን ምናልባት ስራ ላይ መቻቸው ይችላል ምናምን ሶ ቅዳሜ ዕለት ሁሉም እረፍት ስለሚሆን ለምን ቅዳሜ ዕለት አታደርገው እና ሁላችን ተሰባስበን ይዘጋጁና እነሱ ተሰብስበን እኔ ቤት ይሆናል። ምንም ችግር የለውም። ስለዚህ ፊታችን ቅዳሜ ማታ ራሳት እኔ ነግራቸዋለሁ። ይሰማሉ። እዚህ ሪከርደሮች ስላሉ እነሱ ይልኩላቸዋል። ችግር የለም። ቢያንስ እንኳን ጋይስ 500 ሰው 42,000 እናስገባው። 500 ሰው ደግሞ ፎሎ አድርጉ ጎበዝ ፍቅሮቼ። ግን ፍጥንጥን አላችሁ 3,000 ምናምን ሰዎች አላችሁ። ፎሎ አድርጉት እሺ። አሁኑን እዚህ ጋር 42,000 አትሊስት 42,000 ይግባ። ከዛ ቅዳሜ ዕለት ሁላችንም ተሰብስበን ሌሎቹ ፎሎ እንደሚደረጉት አሉ አይደለ? እንደዛ ማድረግ እንችላለን እየተባበርም ማለት ነው። እኔ እኮ ከነገ ወዲያ ማለት ነው አይደለ? ነገ ዓርብ ነው። ቅዳሜ ከነገ ወዲያ ነው። ያው ቅዳሜ ምንድነው ዛሬ ቀኑ? ሐሙስ ነው ዛሬ። በቃ በዚህ ቅዳሜያ ለመማር ለነሳሪ ምናምን ለነሱ ቮይስ አደርግላቸዋለን። ምንም ችግር የለም። ይሰማሉ። እዚህ ሪከርደሮች አሉ። ሪከርደሮች ያላችሁ እዚህ ሪከርድ አድርጉና ፖስት አድርጉና ታግ አድርጓቸው። እሺ ሜንሽን አድርጓቸው እንዲያዩት ማለት ነው። እኔም እነግራቸዋለሁ። ምንም ችግር የለውም። እሺ ቤታዬ በጣም ነው የምንወድሽ፣ በጣም ነው የምናመሰግነው። በዚህ አጋጣሚ ሮሃብ ዲኮር እሺ አይ እስከዛ እሱ ስለሚሰራቸው ስራዎችም ልንገር ብዬ ነው። ምናልባት ብዙ ሰዎች አያውቁትም። የእሱ ስራዎች ናቸው እንጂ የሚታወቁት ወንድማችን ብዙ አይታወቅም። ሮሃብ ዲኮር ባለቤት አቤላ ይባላል እና ቤታዬ ከዚህ ቀደም የሰራቸውን ስራዎች ብዙዎቻችን እናውቃቸዋለን፣ ግን ፐርሰናሊ እሱን አናውቀውም። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርካችንን ባለ ሲመት ለ5 ተከታታይ ጊዜያት በዲኮር እና በሳውንድ ሲስተም የሰራ ወንድማችን ነው። እንደገና ደግሞ የሙታን ሰማር ቅዱስ ሚካኤል አንድነት ገዳም በሚሊኒየም አዳራሽ የነበረውን ያንን የዲኮር የሳውንድ ሲስተም ምናምን ስራ በአጠቃላይ ሰራው እሱ ነው። እና ደግሞ ታህሳስ 28 ቤታዬ የምታስታውሺ ከሆነ በትልቁ የተከበረ ወደ 500 እና 600 ሺህ የሚጠጉ ክርስቲያኖች ነጭ ለብሰው መስቀል አደባባይ ተገኝተው ያከበሩት ትልቅ በዓል ነበረ። የአእላፋት ዝማሬ ላይም በዲኮር በሳውንድ ሲስተም ጭምር የተሳተፈ ወንድማችን ነው። እንደዛ እኛ ውብ ሆኖ ያየነውን ስራ የሰራ ወንድማችን ነው። እንደገና ደግሞ በእኔም በኩል ኦርቶዶክሳዊ ወጣት የሚል ጉባኤ ጥቅምት 9 የመጀመሪያ ዙር በቦሌ መድኃኔዓለም ካቴድራል ተደርጎ ነበር እና እዛም ያለውን የሳውንድ ሲስተም ዲኮር በአጠቃላይ በጣም ብዙ ስራዎችን የሰራው ሮሃብ ዲኮር እና ዌዲንግ ፕላነር ነው። በጣም ደግሞ ለየት የሚያደርገው ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዝማሬ አገልግሎት፣ በስብከት አገልግሎት ላይ ያሉ ሊሆኑ ይችላሉ። አብዛኞቹ ሰርጋቸውን ኢቨንት ኦርጋናይዘር ሆኖ የሰራ ይህ የምታዩት ሮሃብ ዲኮር ነው እና በጣም ልክ እንደ አንቺ እውነት ለመናገር አገልጋዮችን የሚያከብር ለቤተክርስቲያን ቀና የሆነ ወንድማችን ነው እና ሞር እንደዚህ ስራውንም ደግሞ ብናበረታተው መልካም ነው። ለእኔ ከተሰጠኝ ቻሌንጅ ይልቅ እንደው ገብታችሁ ወደ አካውንቱ የሚሰራቸውን ስራዎች ብትመለከቱ ደስ ይለኛል እና ገብታችሁ ተዋወቁት፣ ፎሎ አድርጉት። ቤታዬ ደግሞ ያው በዚህ አጋጣሚ አንቺን በጣም አድርገን ነው የምናመሰግነው ለመልካም ነገር ስለሆነ። አሁን ቢያንስ እንኳን ከመውጣቱ በፊት 40 እኔ ደግሞ የሆነ ነገር ካልሆነ ቁርጥ ሲል ያናድደኛል። ለምን እንደሆነ አላውቅም። 42,000 የሆነ በቃ የሆነ በቃ ላይ ካለ ይጨንቀኛል። አይምሮ 42,000 ካለ 42,000 እንትን ማለት አለበት። ቢያንስ ጋይስ 42,000 እና እንትን እንበለው 2,000 ሰዎች ሂዱ ጋይስ። ስንት ሆነ? ስንት ነው አሁን? እስኪ ያው ስንት ነው የሚያሳያችሁ ማሮቼ? አዶናይን አናግረዋለሁ። ምንም ችግር የለውም። ለአዶናይ ጽፍለታለሁ። አሁን 300 ሰው ይቀራል። 41,700 ነው። 300 ሰው ይቀራል። ስንት ሆነ? ኦኬ ኖ
200 ሰው ነው መሰለኝ። ጎበዝ የኔ ማሮች 200 ሰው ይቀራል። 200 ሰው ይቀራል። 200 ሰው አርጉትና 42 ሰው ከሆነ ለሌሎቹ ደግሞ ሰዎች ለጓደኞቻችሁ ምናምን ሼር አድርጉላቸው፣ አሳያቸው። ወይም አካውንት ፎሎ አርጉት በሏቸው። እኔም ላርከው እንዲረሳት ሁላችሁም አድርጉ። ቅዳሜ እናናግራቸውና ጽፍለታለሁ። እስኪ አዶናይ ከተመቸው አዶናይ እያላችሁ ነው። ከተመቸው ጽፍለታለሁ። ሌሎቹም ከተመቻቸው ጽፍላቸውና ቅዳሜ ዕለት እንትን እንላለን። ሁላችንም ገስት ላይ አትሊስት ለቅዳሜ 300,000 ካስገባ ነው እንኳን እንደዛ እያለ እንትን እንላለን። ምን ችግር የለውም። ቤታዬ ታዲያ ቻሌንጁ ሲያልቅ ምን ልጋብዝሽ? ይለቅና እንነጋገራለን። በጠረጴዛ ዙሪያ ነው የምናወራው። ምንም ችግር የለም። ሆዴን ወዳለሁ። እስኪ ስንት ገባ? 100 ሰው ይቀራል። ጎበዝ ውዶቼ 100 ሰው ይቀራል። ወይ ምናልባት ያደረጉትም ሊሆኑ ስለሚችሉ 100 ሰው ጋይስ ጎበዝ አደረጉ። ለመማር እነግራታለሁ። ችግር የለውም። ለመማር እነግራትና ቅዳሜ ኦኬ። እሺ መማር ከመጣ ገስት ሌላ አሳውቃለሁ። ኑ ሄዳችሁ ጠራችኋት? ከላይ በኋላ የጠሯት አናግራት ነበርኩ ማሮቼ። ለቅዳሜ ስለሆነ ችግር የለውም። ተዋት በማርያም አያቸው ሄደው እንትናል። ሰው ማስጨነቅ እኮ እኔ አወራታለሁ። በውስጥ ነው ይጽፍላታለሁ። ጋይስ ምንም ችግር የለውም። አይ ቲንክ አሁን ጌም ይጫወታኝ ነው። ትጫወት ምናምን ነገር እኔ ጽፍላታለሁ። እሺ እንዳትወጣ ንገሯት፣ እንዳትወጣ። ቅዳሜ ፕሮግራም ይዘን ይኸው 42 ሞልቷል። ፈለገ በጣም ነው የምናመሰግነው ቤታዬ። እግዚአብሔር ያክብርልን። ሰውም ስለሌለ ምናምን በደንብ ያኔ እንትን እንላለን። ብዙ ሆነን እናደርጋለን። የሁሉም ፎሎዎች መጥተው ማለት ነው። እንዴት ነው ስታገቢ? ሰርግሽ ውጪ ነው የሚሆነው ወይስ እዚህ ነው የሚሆነው? እኔ ሰርጋል። አረ ግድ ነው። እንደውም በአንቺ በኩል ከአንቺ ቤተሰቦች እኩል ልጁ ሃይማኖቱ ምንድን ነው ምናምን እያልኩ የምጠይቀው እኔ ነኝ እንዴ። ግድ ነው። እዚህ ግን ከሆነ የግድ የሰርግሽን ዲኮር እውነት በሮሃብ ነው ማሰራት ያለብሽ። እስኪ ገብተሽ አንቺም አንዳንድ ነገሮችን ያቸው ይታየ የባለፈውን እነሱ ከሆነ በጣም ነው አሪፍ ናቸው፣ ጎበዝ ናቸው። አያለው በደንብ አስተዋውቅላቸዋለሁ። ምንም ችግር የለውም። ላይቭ ላይ ስገባ አስታውሳቸዋለሁ። የኔ ልጆች ምንም ችግር የለውም። በጣም አሪፍ ቤታዬ፣ በጣም ነው የምንወድሽ። በቃ እኛ ሳታሚስ ቅዳሜ እንገናኛለን ማታ 4 ሰዓት። እሺ ምንም ችግር የለውም። እሺ ፈለገ